ሰላም የዳኒ ስፖርት ተከታታዮች፣ ዛሬም እንደተለመደው ትኩስና ሰፋ ያሉ የእግር ኳስ መረጃዎችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ማንቸስተር ዩናይትድ በካሪክ ስር ድንቅ ጉዞ ቀጥሏል የሚለውን፣ በለንደን በኩል ደግሞ ቸልሲ ቀውስ ውስጥ ናቸው። የዋንጫው ፉክክር ከመቼውም ጊዜ በላይ ተፋፍሟል። አርሰናል በመሸነፉ ፉክክሩ ክፍት ሆኗል ማለት ነው እያልን በእነዚህና ሌሎች ጉዳዮች ላይ አብረን ቆያለን። ከዛ በፊት ፔጃችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያለን እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ ወይም መረጃችንን ስናቀርብ ማንቸስተር ዩናይትድ በጊዜያዊ አሰልጣኝ ማይክል ካሪክ መሪነት ቸልሲን 1-0 ድል ማድረጉ ይታወሳል። ማቲያስ ኩኛ ባገባት ጎል ማለት ነው። ዩናይትድ ደረጃውን ሰንጠረዥ 3ኛ ላይ እንዲቀመጥና እንዲቆይ ቻምፒየንስ ሊግ ያለውንም ተስፋ እንዲያለምልም ረድቶታል ማለት ነው። ማይክል ካሪክም በዚህ ጉዳይ ላይ በሰጠው አስተያየት በጣም ትልቅ ድል ነው ያለው። በተለይ ከሊድሱ ሽንፈት በኋላ ያሳየነው ምላሽ ድንቅ ነበር ብሏል። ስለ ኮቢ ማይኑም ተጠይቆ ማይኑ ከጉዳት መልስ ባሳየው ብቃት ካሪክ ከመጣው በኋላ ካየሁት ምርጥ ብቃቱ ይሄ የዛሬው ትልቁን ድርሻ ይዛል በማለት አውድሶታል ማለት ነው። ወደ ቸልሲ ስናልፍ ሊያም ሮስነሪ በቸልሲ ቤት ከፍተኛ ጫና ውስጥ ይገኛሉ። ቡድኑ ለ4 ተከታታይ ጨዋታዎች ሳይቋረጥ መሸነፉ ለ28 ዓመታት ታይቶ የማይታወቅ መጥፎ ታሪክ ነው ማለት ነው። ሆኖም አሰልጣኙ ባለቤቶቹ ሙሉ ድጋፍ አለኝ በማለት ስራቸው ላይ እንደሚቀጥሉ ገልጸዋል። በሌላ በኩል የቀድሞ የዩናይትድ ተጫዋች አሌሃንድሮ ጋርናቾ በቸልሲ በኩል ተቀይሮ ቢገባም ምንም አይነት ተጽዕኖ መፍጠር ሳይችል ቀርቷል። በዚህ ላይ በቀደሙ ጨዋታ ተጨማሪ ጫና የሆነው የደጋፊው ተቃውሞ ከሜዳ ውስጥና ከሜዳ ውጪ ከፍተኛ በክለቡ ባለቤቶች ላይ ከፍተኛ ተቃውሞ አሰምተዋል። በዚህ እና በሌሎቹ ምክንያቶች ቸልሲ በአሁኑ ሰዓት ከፍተኛ ውጥረት ውስጥ ይገኛል ማለት ነው። ትልቅ ማስተካከያ ይጠብቃቸዋል ማለት ነው። ውጥረት ውስጥ ናቸው ያሉት። በሌላ በኩል የፕሪሚየር ሊጉ የዋንጫ ሽሚያ ከመቼውም ጊዜ በላይ በጣም ተፋፍሞ ያለበት ሁኔታ ነው ያለው። በቀሩት 5 እና 6 ጨዋታዎች ምን ይፈጠራል ብለን በጉጉት እንድንጠብቅ የሚያደርግ በተለይ የበቀደሙ የተፎካካሪዎቹ መሸናነፍ፣ የአርሰናል መሸነፍ ውድድሩን ክፍት ኦፕን እንዲሆን አድርጎታል። አሁን በተለይ ሲቲ ቀጣዩን ጨዋታ አንድ ተስተካካይ ጨዋታ በእጁ ላይ ያለው ያንን ማሸነፍ ከቻለ በጎል ዲፍረንስ ራሱ መብለጥና አንደኛ ላይ መቀመጥ ይችላል ማለት ነውና በጣም ከአርሰናል እና ማንቸስተር ሲቲ መካከል ያለው ፉክክር አፍንጫ ለአፍንጫ ተቃርቧል ማለት ይቻላል። ሲቲዎች 3ዮሽ ድል ማለም ወይም ደግሞ የማግኘት ተስፋቸው ሰፍቷል ማለት ነው። ሲቲን ሲጀምር እዚህ ጋር ይገኛል ብለን በጭራሽ አላሰብነውም ነበር። በጣም ወጥነት የጎደለው የሚሸነፍ ቡድን ነበር። ነገር ግን አርሰናል በሰጠውን እድል ተጠቅሞ አሁን ለ3ዮሽ የሚፎካከር ቡድንና በጣም ውጤታማ ከየትኛውም ክለብ በተሻለ ይሄን ፕሪሚየር ሊጉን ካሳካ ውጤታማ እና ድንቅ አመትን ያሳለፈ ቡድን መሆን ይችላል ማለት ነው። አርሰናሎችም ማርቲን ኦዴጋርድ መመለሱ ትልቅ ጉልበት ቢሆናቸውም
በሳምንቱ መጨረሻ በሲቲ መሸነፋቸው ጫናውን ወደ እነሱ መልሶታል ማለት ነው። አሁን ላይ ሲቲዎች በርንሌይን ካሸነፉ በጎል ልዩነት ወደ መሪነት የመምጣት እድል አላቸው ማለት ነው። ወደ ዝውውር ዜናዎች ስናልፍ ማንቸስተር ዩናይትድ አማካይ ክፍሉን ለማጠናከር የሪያል ማድሪዱን ፈረንሳዊ ኮከብ ኦሪሊን ቹዋሚኒን በቅርበት እየተከታተለ መሆኑ ተሰምቷል። የ26 ዓመቱ ተጫዋች በዩናይትድ በዝርዝር ውስጥ ቀዳሚ ነው ተብሎ ነው እየተነገረ ያለው። ከዚህ ቀደም አምናም ካቻምናም ይሄ ልጅ በማንቸስተር ዩናይትድ ውስጥ ትልቅ ስሙ ሲነሳ የነበረ ልጅ ነው። ሄድ መጣ እያለ ስሙ እስካሁን አለ ማለት ነው። አሁን ጠንከር ብሎ በዋናነት ዝርዝራቸው ውስጥ ካስቀመጡት ተጫዋቾች ውስጥ አንዱ ነው ማለት ነው። በተጨማሪም ብሩኖ ፈርናንዴዝ ክለቡ ለቻምፒየንስ ሊግ እስካለፈ ድረስ በኦልድ ትራፎርድ እንደሚቆይ ተረጋግጧል ማለት ነው። ሌላው ዝውውር ዜና ቦርነማውዝ ከወዲሁ ለአዲሱ የውድድር ዘመን ዝግጅቱን ጀምሯል። አሰልጣኝ አንዲዮ አሪያኦላ በዚህ በጋ እንደሚለቅ ማረጋገጡን ተከትሎ ክለቡ የቀድሞውን የአርቢ ሌፕዚንጉን አሰልጣኝ ወደ ክለቡ አስፈርሟል ማለት ነው። አሰልጣኝ ማርኮ ሮይዝን በ3 ዓመት ኮንትራት ነው የቀጠራቸው። ሮይዝ በሚከተለው የማጥቃት ስልት ክለቡ ወደ ተሻለ ደረጃ ያደርሳል ተብሎ ይጠበቃል ማለት ነው። በሊቨርፑል በኩል ደግሞ ተከላካዩ ኢብራሂማ ኮናቴ ከሊቨርፑል ጋር አዲስ ውል ለመፈራረም መቃረቡ ለደጋፊዎች አብስሯል ማለት ነው። በዚህ መቆየት ነው የሚፈልገው ነው ያለው በማለትም ለወሬዎች ምላሽ ሰጥቷል ማለት ነው። አንዳንድ ጭምጭምታዎች ነበሩ ይለቃል የሚል በጣም በተደጋጋሚ ሲወራ የነበረው ወሬዎች ነበሩ። ለነዛ ምላሽ የሚሆን መልስ ሰጥቷል ማለት ነው። ዶሚኒክ ሶቦዝላይንም እንዲሁ የወደፊት ቆይታውን በሊቨርፑል እንደሚሆንና ትኩረቱ በቀሩት ጨዋታዎች ላይ እንደሆነ ገልጿል ማለት ነው። ሌሎች አጫጭር ወሬዎችን ስናይ ሞይሴስ ካይሴዶ ያው እንደምናውቀው በተደጋጋሚ ፕሮግራሞች ላይ ገልጬዋለሁ ለቸልሲ እስከ 2033 የሚቆይ አዲስ ኮንትራት ፈርሟል። ኮል ፓልመር ከቸልሲም የሚሄድበት ምንም ምክንያት የለም በማለት በለንደን ደስተኛ መሆኑን ተናግሯል። እንዲሁ የቸልሲ ደጋፊዎችን ደስ አሰኝቷቸዋል ማለት ነው። በተለይ የፓልመር ጭምጭምታ ግልጽ መሆኑ ማለት ነው። በሌላ በኩል ኤዲ ሃው በኒውካስል ትልቅ የግንባታ ስራ ለመስራት ዝግጁ መሆኑን ቢገልጽም በበጋው ከክለቡ ጋር ሊለያይ እንደሚችልም ፍንጭ የሰጠበት ሁኔታ አለ ማለት ነው። ለዛሬ ያዘጋጀውላችሁ የስፖርት መረጃዎች እነዚህ ይመስሉ ነበር። እናንተስ የማንቸስተር ዩናይትድ ድል ምን ተሰማችሁ? ቹዋሚኒ ወደ ማንቸስተር ዩናይትድ ቢመጣ ውጤታማ ይሆናል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ እና ለጓደኞቻችሁ ደግሞ ሼር በማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። ቻው።